እውነተኛ አምላክ ብቻ ብሎ የገለጸው አብን ሆኖ እያለ ማለት ነው። አብ እግዚአብሔር ወልድ እግዚአብሔር መንፈስ ነው ይላል አይደል? እሺ አብ እስኪ እግዚአብሔር ወልድ እስኪ የሚል ባይብል ላይ ማስረጃ ስጠኝ። ባይብል ላይ ልክፈት እዚህ ነው። የትኛው እግዚአብሔር ወልድ የሚል እስኪ ማስረጃ አለ? አንድ አምላክ አይደል? እሱ ብቻ ነው። እግዚአብሔር አብ የሚል አለ። እግዚአብሔር ወልድ የሚል ማስረጃ አለ? አንቺ አንድ አምላክ ነው የሚለው አይደል? እኮ እዚህ ጋር እውነተኛ አምላክ ብቻ ተብሎ የተገለጸማ አብ አለ። አንተ አሁን አብን አልቀበልም ወልድና መንፈስ ቅዱስን አንድ ላይ አድርጌ ሶስት አድርጌ ነው የምቀበለው አልክ። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ክርስቶስ ያውቁ ዘንድ የዘላለም ሕይወት ናት እያለ ደግሞ ባይብሉ ያስቀምጣል። አሁን አንተ ባይብሉን እየተቃረንክ ነው። እኔ ደግሞ ባይብሉን ከተቃረንክ ለተቃረንክበት ነገር እስኪ ማስረጃ አምጣ እያልኩህ ነው። ኢየሱስ እግዚአብሔር ወልድ ነው አልክ። እግዚአብሔር ወልድ እንደተባለ ማስረጃ የለ? እሺ እግዚአብሔር ማን ነው ላንቺ? አብ ብቻ ነው እግዚአብሔር ባይብል ላይ። አብ ማን? ሰማያትና ምድርን የፈጠረው አምላክ አብ እና አብርሃም እና ይስሐቅ እና ያዕቆብ የሰበኩት አምላክ። ወልድ ደግሞ ከሱ የተላከ መልእክተኛ ፍጡር ነው፣ ሰው ነው። መንፈስ ቅዱስስ? መንፈስ ቅዱስ የሚባል ነገር የለም። መንፈስ ቅዱስ የእግዚአብሔር መላእክቶች ናቸው። መንፈስ ቅዱስ የሚባል ሶስተኛ እግዚአብሔር ምናምን የሚባል ነገር የለም። መላእክቶች አሉ። የእግዚአብሔር መንፈስ ደግሞ የእግዚአብሔር ባህሪ አለ። ከዛ ውጪ መንፈስ ቅዱስ የሚባል ፐርሰን የለም። እንደዛ የሚል ካለ ማስረጃ ስጠኝ። መንፈስ ቅዱስ የሚባል ነገር የለም እያልሽ ለምን ከኔ ጋር ታወሪያለሽ? ለምን ትከራከሪያለሽ? መንፈስ ቅዱስ የእግዚአብሔር መንፈስ አለ። እግዚአብሔር መንፈስ ቅዱስ የሚባል ግን ባይብል ላይ የለም። መንፈስ ቅዱስ ማለት ለአንቺ መልአክ ነው? እግዚአብሔር መንፈስ ቅዱስ የሚል ባይብል ላይ የለም። አለ ባይብል ላይ መንፈስ ቅዱስ ከፍተሽ እኮ እያነበብሽ ነው እያየሁት። እግዚአብሔር መንፈስ ቅዱስ የሚል እግዚአብሔር መንፈስ ቅዱስ የሚል የት አለ? ዛራ እግዚአብሔር መንፈስ ቅዱስ የሚል የት አለ? እግዚአብሔር መንፈስ ቅዱስ የሚል የት አለ? ዳውድ አለ። አንድ ያዘን ጨርስ። እሺ መጣ። እሺ ቴክስቱን አሁን ዛራ ማነሽ? ዛራ ይኸውልሽ፣ ምሰሚኝ ከሆነ ማለት ነው ምሰሚኝ ከሆነ ዮሐንስ ወንጌል ምዕራፍ 1ን ክፈቺና ላስረዳሽ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ አመጣጥ፣ ስለ ኢየሱስ ክርስቶስ ማንነት ሰማሃል? ማን እንደሆነ ሰለሞን ሐዋርያ ሲሆን ያለሽ ምዕራፍ 2 ሰማሃል? ሰለሞን ያየው ሐዋርያት ሥራ ምዕራፍ 2 ቆይ ይከፍትልሃል። ያው ሐዋርያት ሥራ ላይ ይከፍትልሃል። የኔ ጥያቄ ገብቷል? ይሄ ምንድነው? የኔ ጥያቄ እዚህ ጋር እውነተኛ አምላክ የተባለው አንዱ አምላክ እያለ ለምን ኢየሱስና መንፈስ ቅዱስን ጨምረህ ታመልካለህ? ስለ መንፈስ ቅዱስና ኢየሱስ የሚባሉት ሁለቱ አካላቶች እግዚአብሔር ናቸው አልክ። እግዚአብሔር አብና እግዚአብሔር ወልድ የሚባሉ ሁለት አካላቶች እንዳሉ ተናገር። እግዚአብሔር አብና እግዚአብሔር ወልድ እንዳሉ ሁለት አካላቶች አሉ ከሆነ ማስረጃ የታለን? አይነጣጠሉም። እነሱ አንድ አምላክ ናቸው። ሄሉ ከፈለግሽ ብቻ ሳይሆን እነ ሄሉ አሉ፣ እነ ሌላም አሉ። እነሱንም ከነሱም ማለት ነው። ደህና ነሽ? እንዴት ነሽ? እኔ ቆንጆ ጥያቄ ነበረኝ። አይ እንደ ባይብልን እያነበብኩ ጥያቄ ጠይቄ ነበር። የሚመልስልኝ አጣኝ። ትመልሽልኛለሽ? ምን ነው ጥያቄሽ? ጥያቄ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ይሆንክ አንተን የላከውን ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እውነተኛ አምላክ የተባለው እዚህ ላይ ማን ነው? ጥያቄ ነው። እውነተኛ አምላክ ኢየሱስ ክርስቶስ የእውነተኛ አምላክ መልእክተኛ ብሎ ካስቀመጠው
ኢየሱስ ክርስቶስ እውነተኛ አምላክ አይደለም ማለት ነው። እውነተኛ አምላክ የተባለው ማን ነው ታዲያ? ጥያቄ ቆይ እንጂ ኧረ እንደተሰጭኝ አባረረች። ሰለሞን ወጣለች። አስጨነቅሻት እንዴ? አንተ ራሱ አሁን እኮ እየመለስክ አይደለም። ምን ይሻላል እንትላለህ? እሺ ሌላ ጥያቄ ልጠይቅህ። በቃ ቀለል የሚል ጥያቄ ልጠይቅህ። አንቺ አሁን ስለ መንፈስ ቅዱስ እግዚአብሔር አብ ስለ ወልድ ጥያቄ ሌላ ደህነት ያለ ጥያቄ እንትን ልጠይቅህ። የሆነ ቀለል ያለ ጥያቄ ልጠይቅህ። ምንድነው? ይሄም እኮ ቀላል ነው። አንቺ ነሽ ያካበድሽ። እሺ ጠይቅ። ቀለል ያለ ጥያቄ ነው። መልስ አላመጣህም። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚባል ማስረጃ አምጣ ስልህ አላመጣህም። ዝም ብለህ ነው እያወራህ ያለው። እና ዳዊት የሰው ሚስት ደፍሮ ነበር ታውቃለህ? አየህ ስለ መንፈስ ቅዱስ ሐዋርያት ሥራ ማንበብ ትችላለሽ። ስለ ኢየሱስ ክርስቶስ ከፈለግሽ ዮሐንስ ወንጌል ምዕራፍ 1 ጀምሮ ያለው አንብቢ። ቃሉ ማለት እግዚአብሔር ዘንድ ያለ ቃል ማለት ነው። ቃሉ ማለት ያለው ስጋ የለበሰ ኢየሱስ ክርስቶስ ድሮ ቃል የነበረ ነው። በእግዚአብሔር ዘንድ የነበረ እውነትን ለብሶ በእኛ ዘንድ ብሩክቲ ሰላም እንዴት ናችሁ? ሙዚቃውን ቀንሽ የኔ ቆንጆ፣ ሙዚቃውን ቀንሽ። አመሰግናለሁ በጣም ብሩክቲ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? የሆነ ጥያቄ ልጠይቅሽማ እንደው አንቺ በቃ በንጹህ አእምሮ መልሽልኝ እሺ? ማንሽ? አላወኩሽም እኮ እኔ ዛህራ ነው ስሜ። የሆነ ጥያቄ ጠይቄ ጥያቄ እንዲመለስልኝ ስለፈለኩ ነው። እና አንቺ ምን ታያለሽ? እይታሽን ብቻ ንገሪኝ። የሆነ ጥያቄ ለመጠየቅ ቪዲዮ ውጪ። እኔ ቪዲዮ አልወጣም እኔ ቆንጆ። ጥያቄ ብቻ ትንሽ ያን ያክል ከባድ አይደለም ብሩክቲ። ማን ነው ጠያቂው? እኔ እኮ አልገባኝም። ዛራ እኔ ነኝ ጠያቂው። እኔ ነኝ ጠያቂው። ልንገርሽ ጥያቄው ምንድነው? የሆነ ሰው ለምሳሌ አንቺ አለሽ እንበልና ባልሽ ሄደና ከሌላ ሴት ደፈረ፣ አስገድዶ ደፈረ። አያርግብሽ እንደዚህ አስገድዶ ደፈረ። ከዛ መጣና ያነ ዳኛው መጣና ምን ያደርገን? ባልሽ ይሄንን ጥፋት ስላጠፋ የሰው ሚስት አስገድዶ ስለደፈረ ብሎ በረረች። ጋሽ ሰለሞን እንጠይቀው። ሰለሞን ወይ ዛራ በቃ ይሄን ጥያቄ ስማ። ለምሳሌ ስማ፣ ልጅህን ማለት ነው ልጅ ለምሳሌ ባል አላትኝ። ከዛ በኋላ ባል አላት። ባሏ ሄዶ ሴት ይደፍረን። ከዛ በኋላ ዳኛው መጣና ባልሽ ይህንን ጥፋት ሳላጠፋ ብሎ ልጅህን አስደፈራት። እና ምን ትላለህ? ቆይ መጀመሪያ ጥያቄውን በደንብ ያለኝ። እሺ ልጅ አለ፣ ልጅህ ባል አላት። ከዛ ባሏ ሄደና የሰው ሚስት አስገድዶ ደፈረ። እሺ ከዛ በኋላ ዳኛው መጣና ያንተን ልጅ ባልሽ አስገድዶ ስለደፈረ ይልና በአደባባይ ሰው እያየ አስደፈራት። ይህ ዳኝነት ትክክል ነው? የኔን ልጅ ቢያስደፍር ያዳኛው አይደለም። ያንተ ሚስት አይደለም፣ ልጅ አለ አልኩ። ስለ ልጅህ ነው እያወራን ያለ ነው። ልጅ አለ፣ ልጅህ ደግሞ ባል አላት። ባሏ ሄደ ከዚህ ባሏ ሄዶ ሌላ ሴት አስገድዶ ይደፍራል። ባል ያላት ሴት ማለት ነው። ባል ያላት ሴት ሄዶ ይደፍራል። ከዛ በኋላ ዳኛው ይመጣና አንተ ይህንን ጥፋት በጣም ከባድ ጥፋት ስላጠፋ የራስህን ሚስት ያንተ ሚስት ሄጄ በአደባባይ ሰው እያየ አስደፍራታለሁ አለና በአደባባይ አስደፈራት ዳኛው ማለት ነው። እና ዳኛው ትክክል ነው? ያንተ ልጅ ስለፈሩ ባሏ ባጠፋው ጥፋት አንደኛ ሰብአዊነት አይደለም። ይሄ ሰብአዊነትን ካልሽ በሰብአዊነት የሚያስኬድ አይደለም።
እኮ ይሄ ነገር ትክክል ነው ወይ? አንድ ጤነኛ አእምሮ ያለው ራሱ ያደርገዋን ይሄን ስላልተከተለ መማሪያ እንዲሆን ሌላ ጥፋት ይሰጣል እንጂ ከሰብአዊነት ያጎደፈ ነገር አይኖርም። ስለዚህ ይሄ ፍትሃዊ ነገር ነው ሰው አይደለ? አዎ ይሄ ፍትሃዊ ነው። አሁን በቃ ይችን እግዚአብሔር አንድያ የሚወደውን ልጅ ለዓለም ሰጠ የሚለውን ምሳሌ ለመስጠት ቆይ መስሎኝ ስታይ ነው ይሄንንም በደንብ የሚገባ። እሺ አሁን ወደ ባይብል እንሄዳለን። ይታያል ይሄ አንደ መጽሐፈ ሳሙኤል ካለ ምዕራፍ 12 ከቁጥር 11 ነው። እሺ እግዚአብሔር ምን ይላል? እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳለሁ፣ ሚስቶችህን በዓይኔ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህም ፀሐይ ዓይን ከሚስቶች ጋር ይተኛን ይላል። አንተ ይህንን በስውር አድርገዋል፣ እኔ ደግሞ ይህንን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ። ዳዊትም እያለ ይቀጥላል። አሁን እዚህ ላይ ምንድነው? መጀመሪያ ዳዊት ሴት ደፈረ። የጌታህን ቤት ሰጠው፣ የጌታህን ሚስቶች በብትጣል ሁሉ የእስራኤልና ይሁዳን ቤት ሰጠው። ይህን ሁሉ አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንም በፊቴ ክፉ ነገር ትሰራ ዘንድ እግዚአብሔርን ነገር ለምን ታቃላለህ? አቃለልህ። የቄጠማዋን የኦርዮንን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለኸኛል። የቄጤማውንም የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃል። ለዘላለም ከቤት ሰይፍ አይወድቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህን በዓይኔ ፊት ወስዳለሁ፣ ለዘመድህም እሰጣለሁ። በዚህም ፀሐይ ፊት ከሚስቶች ጋር ይተኛል። ለዘመዶቹ ሰጥቶ እሱ በስውር ሳላደረገ እሱ የሰው ሚስት የኦርዮን ሚስት ሳላስደፈረ እግዚአብሔር ምንድን ነው ያደረገው? የዳዊት ሚስቶች ለዘመዱ ሰጥቶ አስደፈረ እያለ ነው። ይሄ ነገር ትክክል ነው? አሁን አንተ ቅድም በልጅህ ኢፍትሃዊ የሆነ ነገር ነው ብለሃል። እንደማቀየረው ተስፋ አደርጋለሁ። አንቺ የእግዚአብሔርን አሰራር የእግዚአብሔርን ሕልውና ወይም የእግዚአብሔርን ወንጌል በሚቃረን መልኩ ነው እያየሁብሽ ያለሁት። ያ ማለት ዳዊት የኦርዮን ሚስት ስለደፈረ ለሱ ሚስቶችን ለሌላ አደረገ የሚለው ይሄ አንድ እያነበብሽ ያለሽው ስለ ብሉይ ኪዳን። ብሉይ ኪዳን ማለት የገደለ ይገደል። ስለ ብሉይ ኪዳን ብቻ ስለ እግዚአብሔር ነው እያወራሁ ያለሁት። አይን ያጠፋ ነው። እግዚአብሔር ይህንን ማድረጉ ትክክል ነው ወይ? የኦርዮን ሚስት ዳዊት የዳዊት ሚስት ስለደፈረ ሚስቶቹን በአደባባይ በለዛውም በዘመዱ እንዲደፈሩ ማድረጉ እግዚአብሔር ትክክል ነው ወይ ነው የኔ ጥያቄ። ልጅህን አንድ ዳኛ ይሄንን ቢያደርግ ትክክል ነው? አያውቅም። አንድ ነገር ወጥ እግዚአብሔር ተሳሳተ ማለት ኢፍትሃዊ የሆነ ነገር መስራቱ ትክክል ነው እያልክ ነው? እግዚአብሔር በእውነት በስራው ትክክል የሆነበትን መንገድ ላስረዳሽ። ይሄ ትክክል ነው ወይ ነው ጥያቄ። አሁን ይሄ ሞራል የሆነ ነገር ነው ወይ? ትክክል ነው ወይ? አንድ ጤነኛ ጭንቅላት ይሄ ይቀበለዋል? አንተ ሴት ልጅህ ይህንን ቢያደርግ እግዚአብሔር ትቀበለዋለህ? ሴት ልጅህ ላይ ማለት በስራው ትክክል የሆነ አምላክ ነው። ማንንም ለመመለስና ለመገሰጽ ሴት ልጅህ ላይ ይሄ ቢከሰት ትክክል ነው ወይ? ሴት ልጅህ ላይ ይሄ ነገር ቢከሰት ሰላም ልንገርሽ፣ በብሉይ ኪዳን ሕግ ላይ አንድ ነገር ለምሳሌ እኔ አሁን አንድ ሰው ቢገል በዛ ሰው ምትክ ወይ ይገደላለሁ ወይ አንድ ነገር ሆነ እጅ አዎ ይሱ እኮ ቢገደለኛ አልቃወምህም እኮ። ዳዊት ቢገደል ለምሳሌ ዳዊት ኦርዮንን ሲገል ዳዊት ቢገደል እኮ ነው ያልቃወምህም። ያደረገው ግን ዳዊት ባጠፋው ጥፋት ሚስቶቹን ለምን እግዚአብሔር ቀጣ ነው። በሌላ ቦታ ላይ እኮ አባት በሰራው ልጅ አይቀጣም እያለ ያስተምረን እግዚአብሔር። አንዱ በሰራው ሌላው አይቀጣም። በብዙ አይነቱ አንቺ በምትዩ አይነት ምንድን ነው ያልሽ?
ዳዊት ባጠፋው ጥፋት እግዚአብሔር ለምንድን ነው ይህንን ጥፋት በሚስቶቹ ላይ እየፈጸመው? ይህንን ቅጣት በሚስቶቹ ላይ ለምን ኢፍትሃዊ የሆነ ነገር አስደረገባቸው ነው? ሚስቶቹ ምንም ባላጠፉት ምንም ባላደረጉት እሱ ሄዶ የኦሪዮን ሚስት ለዛው ሚስት ያላት ሴት ደፍሮ ሲያበቃ እግዚአብሔር ዳዊትን መቅጣት ሲገባው ሚስቶቹን ለምን በአደባባይ እንዲቀጡ አደረገ? በአደባባይ እንደዚህ እንዲደፈሩ ለምን አደረገ? ሴቶቹን ለሴቶቹ ትንሽ እንኳን አያዝንም? ፈጣሪ ከሆነ አምላክ ከሆነ አላወኩም። በቃ እንትና ቃልዬ ወጣ ቃልነት ቃልዬ አቤት አቤት፣ ሰላም ነው? ሰላም ነሽ? እኔ ጎበዝ ጠንካራ። እንዴት ነሽ? ደስ ይለኛል። ጠንካራ ሴት እወዳለሁ። አልሐምዱሊላህ ሰላም ነኝ። ሰላም ነው አለ። ሰላም ነው። ጎብዥ ምንድን ነው የምትሸጪው? ባህል ልብስ። ሰላም ነው። ያው የራያ ልብስ ራሱ ትሸጫለሽ። ከላይ ተንጠልጥሎ እያየሁኝ ነው እና ደህና ነኝ ያለሁልሽ። አንቺ እንዴት ነሽ? አሳያቸው። እዚህ 155 ሰው አለ ይገዙሻል። አላ የራያ ልብስ ላሳያቸው። አሳያቸው። እየሰራን ያው በትዕዛዝ ነው በብዛት የምንሰራው እኛ። ያለቁትን አጋጣሚ ላሳያቸው ቦዲ ላይ ሰቅየው ስለነበር አብሽር አብሽር አሳያቸውና ከዛ ያዙሻል። ቁጥርሽ የት ነው? ባዮ ላይ አለ? አዎ አለ። የት ነው ያለሽው አንቺ? እኔ እንኳን ውጭ ነኝ። አይሰማም? ይሰማል የኔ ቆንጆ። ኔትወርክ ወሰዳት። የኔ ነው እንዴ? የሷ ነው ዛህሩ። ይሰማሻል? ይሰማኛል። ቃልዬ አሁን መጣሽ። ይቆራረጣል አይደል? አዎ ትንሽ ኔትወርክ ነበር። አይሰማሽም? አሁን ይሰማል። አዎ ዋይፋዩ ትንሽ ራኩኝና አሁን ይሰማል። ትንሽ ርቄ ነበር ቦዲ ላመጣ ብዬ ይታይሻል። ዋው በጣም ያምራል። በእርግጥ ሰው በመረጠው ነው የሚሰራው። ያው ላሳይሽ ነው እንጂ የራሳቸው ምርጫ ነው። መቀነት አለው? አዎ መቀነት ሻርፕ አለው። በጣም ያምራል። ወራጅ ጥልፍ ነው። ያ አንቺ ነሽ የምትጠልፊ? እየጠለፍኩኝ ነው። ያላለቀ ለዚህ አየሽው። ጎበዝ ወላሂ ማሻአላህ አለኪ። በርቺ እሺ። እዚህ 166 ሰው አለ ይገዛል። አመሰግናለሁ። ግዟት። ባዮ ላይ ስልኩ አለ፣ ሄዳችሁ ግዟት። ስልክ አለ አስቀምጫለሁ። እና ከጨረሳችሁ አካባቢ ነው የገባሁት። እና ወሬው ምንድነው መሰለሽ የሆነ ስልሽ እኔ አንባቢ ነኝ አነባለሁ። በአንባቢ ነኝ ባልልም ግን በተወሰነ መልኩ መጽሐፍቶችን አነባለሁኝና በዛ ዙሪያ ነው እያወራን የነበረው እና በተወሰነ መልኩ ጥያቄውን ጠይቄው ነበር። ጥያቄ ምንድነው መሰለሽ? አንቺ ከቻልሽ ትመልሽልኛለሽ፣ ካልቻልሽ ደግሞ ትጠይቂያለሽ። እጠይቃለሁ። እና ምንድነው ጥያቄው መሰለሽ? ለምሳሌ አሁን አንቺ ሴት ስለሆንሽ በደንብ ትረጃዋለሽ ብዬ አስባለሁኝ እና አጋጣሚ አያርግብሽ፣ አላህ ይጠብቅሽ። ግን ለምሳሌ ባልሽ ከሌላ ሴት ሄደና ሴት ደፈረ እንበል፣ ሚስት ያላ ባል ያላት ሴት ደፈረ። ከዛ በኋላ ዳኛው መጣና አንቺን ባልሽ ይሄንን ጥፋት ሳላጠፋልና አደባባይ ላይ ሰው እያየ እንድትደፈር ያደረገሽ ይህ ዳኛ ምን አይነት ሰው ነው? ይህ ዳኛ ምን ይገባው አንተ ያለሽ አንቺ?
እኔ ማለቴ ጠይቄ እንትን ብላ አይሻልም? ዝም ብዬ ከማወራ አሁን በደንብ ልወቀውና ይሄ ነገር ልክ ነው ታያለሽ። ይሄ አንቺ በራስሽ አንቺ ምን ይሰማሽ? ከዚህ ላይ ዝም ብለሽ አስተያየት አትሰጭም። የእውነት በእንትን ማለት አለብሽ መጀመሪያ አስተያየቶችን ወይ ማንበብ አለብሽ ወይ ደግሞ ዝም ብለሽ በደፈነው አሁን እኔ ይሄ ነው ማለት አልችልም በዚህ ቦታ ላይ። ቆይ ገብቶሻል? አሁን እኔ ቆይ እያልኩሽ ያለሁት ምንድነው ይሄ ነገር እኮ ትክክል አይደለም ነው። አሁን ይሄ ሞራሊ አንድ ሰው ጤነኛ የሆነ ሰው እኮ ይሄን ማንኛውም ሰው እኮ ሊመልሰው የሚችለው ነገር ነው እኮ ቃል። እኔ ደግሞ የምልሽ አይደለም በዛ ውስጥ የሆነ ማለት አሁን የተቀነጫጨበ ይኖረዋል ብዬ አስባለሁ። ምን መሰለሽ ሙሉውን ታሪክ ስታውቂ ነው ማብራሪያ ልሰጭ የምችይው። አሁን እዚህ አንቺ የተወሰነችውን ነው ያልሽኝ አይደል? የተወሰነችውን በዛ ውስጥ ደግሞ የሆነ ነገር ይኖራል ብዬ አስባለሁ። ምንም ነገር የለም በዚህ ውስጥ ምንም ነገር የለም። ምንም ነገር ከሌለስ በደንብ ሴቷ ምንም ጥፋት ሳይኖርባት ሴቷ ዳኛው መጥቶ በአደባባይ ላይ ቢያስደፍራት ትክክል ነው ወይ ነው የኔ ጥያቄ። በደንብ የሚያውቅ ሰው ባላ ሰው የለም። ከዚህ ላይ የኔው ማብራሪያ መስጠት እኔ አልችልም። ምክንያቱም ምንም በዚህ ዙሪያ ከዚህ ላይ እኔ ማብራሪያ የኔው ማለት አልችልም። አጋጣሚ እንደዚህ አይነት ነገሮችም ላይ ባልሳተፍ ደስ ይለኛል። ጥሩ እሺ በቃ ጥያቄውን ልስጥሽና ይሄ ባይብል ላይ ስላገኘሁት ነው። ባይብል ላይ ስላገኘሁት አንቺ ጠይቀሽ ትመጫለሽ። እሺ እንትኑን ከፈለግሽ ስክሪንሻት ማድረግ ትችያለሽ።